ዛሬ እጅግ በጣም ቆንጆ ቤት በዛ ላይ ደግሞ በጥሩ ዋጋ ሊሸጡ የታሰቡ ሁለት የተለያዩ የቤት አይነቶችን ይዤላችሁ መጥቻለሁ። በአዲስ አበባ ውስጥ በአያት አካባቢ ይገኛሉ። ዋጋቸው እጅግ በጣም ቆንጆ ነው። ቤቶቹም ዘመናዊ ናቸው። ሙሉ መረጃውን እዩት። ቤቱንም ጎብኙ፣ ዋጋውንም አድምጡኝ። አብራችሁን ቆዩ። ዛሬ ሁለት ለሽያጭ የወጡ የቤት መረጃዎችን ነው ዘኔ የቀረብ ነው። ከዛ በፊት ግን ውድ አድማጭ ተመልካቾቻችን እኛ የምናቀርባቸው በፍጥነት የሚሸጡ ወሳኝ ሻጮችም ያቀረቡትን የቤት መረጃ ነው። በመጀመሪያ ግን የሚሸጡ ቤቶችን ከማየታችን በፊት አንድ ወሳኝ መረጃ ልንገራችሁ። በሀገር ደረጃ የሚሆን በተለያዩ አካባቢ ሁለት አይነት ቤት ሻጮች አሉ። አንደኛው ትክክለኛና ወሳኝ ሻጭ በፍጥነትና በአስቸኳይ ሽጦ ወደ ሌላው ተግባሩ የሚሄድ ሲሆን፣ ሁለተኛው ሻጭ ደግሞ ከተሸጠ ይሸጥ፣ ካልተሸጠ ቀስ ብሎም ቢሆን ችግር የለውም የሚሉ ናቸው። ታዲያ እኛ ከዚህ መሃል የምናቀርብላችሁ ብር የሚፈልጉ በአስቸኳይ የሚሸጡ መታችሁ ተደራዳችሁ ለመግዛት ብታስቡ ወዲያውኑ ዋጋ ቅናሽ አድርገው የሚሸጡላችሁን የቤት መረጃዎች ነው። ታዲያ ዛሬ እጅግ ዘመናዊና ቆንጆ ቤቶች በፍጥነት እንዲሸጡም ታስበው ብሩን ለሌላ አገልግሎት ተፈልጎም ለሽያጭ የወጡ የቤት መረጃዎችን ነው እዤላችሁ የቀረብኩት። ታዲያ የመጀመሪያው የቤት መረጃ ይህ የምታዩት ሳይት ላይ የሚገኘው ፊት ለፊት ያለው ግራውንድ ፕላስ2 ተደርጎ የተሰራ እጅግ ዘመናዊ ሲበዛ ቆንጆ ቤት ሲሆን የሚገኘው በአዲስ አበባ ውስጥ አያት አካባቢ ነው። የኮሪደር ልማት፣ መልሶ ማልማት እንዲሁም ሌሎች ስጋቶች የሌሉበት በጣም ደስ የሚል ሳይትና ነባር ፋይል ዲጂታል ካርታ ሲሆን ይህን ቤት ምናልባት እናንተ ወሳኝ ገዢ ናችሁ መጣችሁ አይታችሁት ከወደዳችሁት ወዲያውኑ ውልና ማስረጃ ተዋውላችሁ ቀጥታ ስም መዞር የሚችል ሲሆን፣ ምናልባት በካሽ የምትገዙ የተሻለ የዋጋ ድርድር የሚደረግላችኋል ተብሏል። ከዛ መቀጠል በባንክ የምትገዙም እንዲሁ መጠነኛ ድርድር ተደርጎም ትገዙታላችሁን የተባለው። ቤቱ እንደምታዩት ሁለት መንገድ ተጠቃሚ የሆነ አቀማመጡ ወደ ሰሜን የዞረ ሲሆን ግቢው ቢያንስ በትንሹ 5 መኪኖችን ማስቆም ይችላል። ከዛ በተጨማሪ ወደ ዋና ቤቱ እንግዲህ ግራውንድ ላይ ገብተናል። አሁን የምንገኘው የቤቱ ዋና ሳሎኑ ላይ ሲሆን ኦፕን ኪችን ደግሞ ፊት ለፊት በጥሩ ሁኔታ ቆንጆ ተደርጎ እጅግ በጣም ይህ ቤት ለራስ ተብሎ የተገነባ መታችሁ እዩት። እጅግ በጣም ቆንጆ የፊኒሽንግ እቃዎችን ጥሩ ፓርቲሽን ተጠቅመዋል። እያንዳንዱ ክፍሎች ደግሞ ሰፋ ተብለው የተሰሩ እንዲሁም የተፈጥሮ ብርሃን አየርም እንዲያገኙ ታስበው የተሰሩ ሲሆን እዚህ ላይ የምታዩት ግራውንድ ላይ ከሳሎን ፊት ለፊት መታጠቢያ ቤት ነው። ይህኛው ክፍል ደግሞ ለቢሮ አሊያ ደግሞ ደረጃ መውጣት ለማይችል መኝታ ቤት መሆን ይችላል። ታዲያ ግራውንድ ላይ አንድ ሰፊ ሳሎን እንዲሁም 2 መኝታ ቤት፣ መታጠቢያ ቤት እንዲሁም 2 ኪችን ያለው ሲሆን አንዳንድ እቃዎችን ለማስቀመጥ የሚያገለግል ስቶርም የቤቱ ጀርባ ላይ አንድ ጥሩ ክፍልን ይዞ ይገኛል። በአጠቃላይ እንግዲህ የቤት ያስፈልጋሉ የተባሉ ነገሮችን ሁሉ ያሟላ ነው። ይህ የምታዩት የቤቱ ዋና ኪችን ወይም ትራዲሽናል ኪችን እንደ ማብሰያ ክፍል የምትጠቀሙት ሲሆን ሰፋ ብሎ የተዘጋጀ ካቢኔት ከጫፍ እስከ ጫፍ፣ ወደ ውስጥ ደግሞ እንደ ፍሪጅ ቤት መሆን የሚችል አንድ አነስተኛ ክፍል አለ። በአጠቃላይ እያንዳንዱ ክፍሎች ታስበውና ተጠንተው የተሰሩ የቤት አይነት ነው። አሁን ወደ አንደኛ ፎቅ እየወጣን ነው። እንግዲህ ደረጃውን የተጠቀሙበት የግራናይት አይነት ሴራሚክ እጅግ በጣም ደስ የሚል አጠቃቀም ነው። የደረጃ ሃንድሉ በእንጨት የተሰራ ነው። በጣም ደስ የሚል አጠቃቀምን ተጠቅመው ነው ያገኘ ነው። ከዛ በመቀጠል እዚሁ አንደኛ ፎቅ ላይ እንግዲህ የተለያዩ ክፍሎችን እናገኛለን። በመጀመሪያ ደረጃ ትልቁን ወይም ማስተር ቤድሩምን እዚህ ላይ እናገኛለን። በጣም ሰፊ ነው። ትልቅ ሳሎን ያክላል። ምናልባት እኛ በችኮላና በፍጥነት ቀረጻውን ስላካሄድን ጠባብ ሊመስላችሁ ይችላል። ከዛ ውጭ ግን ይሄ የምታዩትም የትልቁ መኝታ ቤት መልበሻ ክፍል ወይም ቁም ሳጥን ነው። ይህ የምታዩት ማለት ነው። በጣም ሰፊ ነው። ከዛ በተጨማሪ እንግዲህ እዚህ በግራ በኩል እንደገባችሁ የምታገኙ ደግሞ መታጠቢያ ክፍል ነው። ሻወር ቦክስ ተገጥሟል። እንዲሁም ገንዳም ተቀምጦለታል። ታዲያ ይህ ቤት እንደምታዩት ብርሃኑ በዚህ በሚገባ መልኩ ተሰርቶለታል። የተጠቀሟቸው የቁም ሳጥን እንዲሁም የበር ስራዎች እንጨቶችም እጅግ በጣም ገራሚ ናቸው። እዚህ ላይም አንድ መኝታ ቤት አለ። ይህ መኝታ ቤትም የውስጥ ሻወር ሽንት ቤት የተገጠመለት ቁም ሳጥን ያለው የልጆች መኝታ ቤት ሲሆን እዚህ ላይ ደግሞ ሌላም አንድ የልጆች መኝታ ቤት የውስጥ ሻወር ሽንት ቤት እንዲሁም ቁም ሳጥን የተዘጋጀለት ሰፋ ብሎ የተሰራ ነው። በአጠቃላይ አንደኛ ፎቅ ላይ እንግዲህ ከትልቁ መኝታ ቤት ጋር 4 መታጠቢያ ቤት ያላቸው መኝታ ቤቶች ቁም ሳጥን የተሟላላቸው
ሰፋ ሰፋ ብሎ የተዘጋጁ መኝታ ቤቶች አሉ ማለት ነው። ስለዚህ ቤቱ እንግዲህ በርካታ መኝታ ቤቶችን ይዟል። አንደኛ ፎቅ በዚህ ያበቃል ማለት ነው። ከዛ በመቀጠል ወደ ሁለተኛ ፎቅ ነው የምናመራው። ሁለተኛ ፎቅ እንደወጣንም የምናገኛቸው በርካታ ክፍሎች አሉ። እንደ ስፖርት ቤት፣ ሳሎን እንዲሁም መኝታ ቤት አገልግሎት የሚሰጡ ሌሎች መኝታ ቤቶችም አሉ ማለት ነው። በአጠቃላይ ቤቱ ግን ከብዙ ቤቶች ለየት የሚያደርገው ነገር አለ። አካባቢው ላይ ቪላ ቤት አይታወቅም። እጅግ በጣም ዘመናዊ ፎቆች የሚገኙበት አካባቢ ነው። ይህ የምታዩት እንግዲህ ሁለተኛው ሳሎን ሲሆን እዚህ ላይ እንግዲህ በቀኝም በግራም የተለያዩ የውስጥ ሻወር፣ ሽንት ቤት፣ ቁምሳጥን ያላቸውም ምርጥ ምርጥ መኝታ ቤቶች አሉ። ምናልባት እነሱ እንግዲህ እንደ ቢሮ ሌላም አገልግሎት እንዲሰጡ አድርገዋቸዋል። ከዛ በተጨማሪም ቆንጆ ቴራስም ፊት ለፊት ይዟል ማለት ነው። ስለዚህ እዚህ ሁለተኛ ፎቅ ላይ 3 መኝታ ቤት፣ 1 ሳሎን እና 1 እንደ ስፖርት ቤትና መታጠቢያ ቤት ይዟል ማለት ነው። ይህ የምታዩት መታጠቢያ ቤቱ ነው። ከቴራሱ ጎን ላይ የሚገኝ ነው። ታዲያ ውድ አድማጭ ተመልካቾቻችን ቆንጆ ቤት ገዝታችሁ መኖር ከፈለጋችሁ ይህን ቤት ማየት ግድ ይላል። ፊት ለፊት የምታዩት እንግዲህ የኃይሌ አትሌት ኃይሌ ገብረስላሴ ሪል ስቴት አካባቢ የሚገኝ እጅግ በጣም ደስ የሚል እይታን ይዞ የሚገኝ ይህ ቤት እንግዲህ እዚህ ላይ ሆናችሁ ጥሩ እይታን እያያችሁ መኖር ለምትፈልጉ ወሳኝ ትክክለኛ ቤት ፈላጊዎች ይህን ቤት 250 ካሬ ሜትር በካርታ ነው። መታችሁ እዩት፣ ተደራደሩ። ደስ የሚል ቤት በጥሩ ዋጋ እንደምትገዙም ባለሙሉ ተስፋ ነን። ታዲያ ስትገዙም ፋይሉንም በሚገባ አጣርታችሁ ዋጋውንም በሚገባ ተደራዳችሁ መግዛት ትችላላችሁ። በተለይ አካባቢውን ብታዩት 100% እንደምትወዱት እርግጠኛ ነን። አካባቢው እንግዲህ ፊት ለፊት እንደምታዩት እጅግ በጣም ዘመናዊ የሚያምር ሰፈር፣ መንገዳቸው እጅግ በጣም ሰፊ ሰላማዊ የሆኑ ቤቶች የሚገኙበት አካባቢ ነው። ፋይሉ እንግዲህ በጣም ቆንጆ ነው። የኮሪደር ልማት መልሶ ማልማት አያሰጋችሁም። መንገዱ እንደምታዩት እንግዲህ እጅግ በጣም ሰፊ ነው። መንገድ ላይ የሚገኝ ነው። ቤቱም 2 መንገድ ያገኛል፣ ከፊት ለፊት እንዲሁም በቀኝ ሳይድ ማለት ነው። ስለዚህ ይህን ቤት በካሽ ጥሩ ድርድር እንዲሁም በባንክም ለምትገዙ መታችሁ ከሻጮች ጋር በሚገባ ተደራድራችሁ ጥሩ ብር አስቀንሳችሁ በጥሩ ዋጋ መግዛት ትችላላችሁ። ከዛ ውጭ በአዲስ አበባ ውስጥ አያት አካባቢ ቤት የምትፈልጉ ይህን ቤትም ስታዩ ሌሎች ቤቶችንም አማራጮችን ተዘጋጅተው እንዲጠብቋችሁ ቀድማችሁ ደውሉ። ወደ ሌላኛው የዕለቱ መረጃ ሌላኛውና ቀጣዩ ቤታችን እንግዲህ ይህ ሲሆን ይህንን ቤት ከአሁን በፊት አቅርቤላችኋለሁ። ነገር ግን ዛሬ በሻጩ ጥያቄ መሰረት ለእናንተ ድጋሚ ዋጋ አስተያየት እንደሚደረግ ተነግሮኝ ይዤላችሁ መጥቻለሁ። የሚገኘው በአዲስ አበባ ውስጥ አያት ባቡር ጣቢያው መጨረሻው ጫፍ ላይ የሚገኝ ባለ 3 መኝታ ቤት አፓርትመንት ሲሆን ዘመናዊ ተደርጎ ጽድት ብሎ ያለቀ ምንም አይነት ወጪን የማይጠይቅ የሚገኝበት አካባቢ ከትራንስፖርት በቅርብ ርቀት ነው። ከአስፓልት ግልባጭ ላይ ይገኛል። 24 ሰዓት ጥበቃ ያለበት ነው። ውሃ፣ መብራት፣ ሁሉም ነገሮች የተሟሉ ናቸው። ስለዚህ ይህን ቤት የምትፈልጉ በካርታ 94 ካሬ ሜትር ሲሆን የሚገኘው 3ኛ ፎቅ ላይ ነው። አቀማመጡ ደግሞ የጠዋት ፀሐይ ወይም ወደ ምስራቅ የሚያይ ሲሆን ባለ 3 መኝታ ቤት ተደርጎ የተሰራ ነው። ታዲያ 3ቱ መኝታ ቤቶች ሰፋ ሰፋ ብለው የተዘጋጁ የልጆች መኝታ ቤትም ቁምሳጥን ማስተር ቤድሩም ቁምሳጥን ያለው ነገር ግን የልጆች የጋራ መታጠቢያ ቤትና የትልቁ መኝታ ቤት የውስጥ መታጠቢያ በአጠቃላይ ደግሞ 2 ሽንት ቤት ሻወር 3 መኝታ እንዲሁም 2 መኝታ ቤቶች ቁምሳጥን ያላቸው ኪችን ካቢኔት የተገጠመለት ኪችን እንዲሁም ሰፊ ሳሎንና ደስ የሚል በረንዳ ያለበት ጥሩ ብርሃንና አየር እንዲያይም ታስቦ የተዘጋጀ ነው። የተጠቀማቸው በሮች፣ የእንጨት ስራዎች፣ እያንዳንዱ የሴራሚክ የመብራት ስራዎቹ ቆንጆ የሚባሉ ናቸው። እነዚህንም እንግዲህ ሁኔታቸውን እናንተ መታችሁ አይታችሁ ምንም አይነት ወጪ እንደማይጠይቅም እንግዲህ ተረድታችሁ እናንተ ወሳኝና ትክክለኛ ገዥ ከሆናችሁ ሻጩ በፍጥነት ቀንሼ መሸጥ ፈልጋለሁ ብሏል። ይህን ቤት እንግዲህ ካሁን በፊት 9 ሚሊዮን ብር እንዲያልቅ ተነግሮን ለእናንተ ማቅረባችን አይዘነጋም። ስለዚህ እናንተ ይህን ቤት መታችሁ እዩት። ሻጩ አሁንም የመጨረሻ ብሎ ነበር። አስተያየት አደርጋለሁ፣ ቤቱን የወደደው ቀርቦ ያናግሬ ብሏል። ፋይል በእጁ ነው የሚገኘው። እንግዲህ ይህን ቤት ብትገዙት ወዲያውኑ መኖር ብትፈልጉ ራሳችሁ ማከራየት ብትፈልጉ ደግሞ ሳይውል ሳያድር መከራየት የሚችል ቆንጆ ቤት 3ኛ ፎቅ ላይ 94 ካሬ ሜትር ባለ 3 መኝታ ቤት ነው።
በአዲስ አበባ ውስጥ አያት አካባቢ የሚገኝ ነው። በባንክ ለምትገዙም 9.5 ይሸጣል ተብሏል። በካሽ ለምትገዙ ግን በጣም ቆንጆ ድርድር እንዳለው ተነግሮን ነው ዘንላችሁ የቀረብ ነው። ይህንም ሌሎችንም እጅግ በርካታ በቪላ ደረጃ፣ በአፓርትመንት፣ በፎቅ ደረጃ እንዲሁም ራሳችሁ መገንባት ለምትፈልጉ መሬቶችን በአዲስ አበባ ውስጥ በተለያዩ አካባቢ እጃችን ላይ በርከት ብለው ይገኛሉ። ወሳኝ ገዦች እየደወላችሁ የመጣችሁ እዩ። ትክክለኛ ወሳኝ ብር ፈላጊ ሻጮች ካላችሁም ባስቀመጥ ነው የስልክ አድራሻ መሰረት መረጃችሁን አድርሱን፣ እንሸጥላችኋለን። ለዛሬ ያቀረብነው የቤት መረጃችን እስካሁን ይመስል ነበር። በዓሉን የሰላም የጤና እንዲሁም የፍቅርና የአንድነት ያርግላችሁ እያልን ለዛሬ ያቀረብኩት የቤት መረጃ ምን ይመስል ነበር። ሀሳብ አስተያየት ካለም ኮመንት መስጫ ላይ ያስቀምጡልኝ። ስለምትከታተሉ ከልብ አመሰግናለሁ። ላይክ፣ ሳብስክራይብ እንዲሁም ሼር በማድረግ እንድትተባበሩ ስል በአክብሮት ጠይቃለሁ። ሰላም ሁኑልኝ።